እኔን አገር ሞተ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ በቃ ያልሲውን ጉዳይ ጮኻችሁ ተዋችሁ ወይ ቀናን ስራ ጮኸት ብቻ ነው ወይ ጮኻችሁ ምን አመጣችሁ ያያችሁ ለነበራችሁ እንሆ በትላንትናው ዕለት በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳውያን የተባሉ ልጆች ልዑካን ያልሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። ይህንን ስብሰባ ለየት የሚያደርገው ቤተ ክህነትና የሃይማኖት ተቋማት እንደዚሁም ደግሞ የሚመለከታቸው የመንግስት አካላት አንመለከተውም አናየውም አንሰማም ያሉት በአርሲ ኦርቶዶክሳውያን ላይ የደረሰው ስቃይ የሚያሳየው ቪዲዮ ፎቶና የድምጽ ቅጂ ለአሜሪካ ዓለም አቀፍ የሃይማኖት ነጻነት ቢሮ ይሄንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚህ ያበቃም። በኦርቶዶክሳውያን ግድያና ጭፍጨፋ ላይ ሰማራችሁ እንደዚሁ ደግሞ ሞታችሁንም አናምንም ብላችሁ ደብቃችሁ ሁለተኛ ሪፖርት እናቀርባለን ብላችሁ በዛው የቀራችሁ የሃይማኖት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን እንናገራለን። የፈራ የደነገጠ ይመለስ። እኛ አጀንዳ ዛሬም ሆነ ነገ የአርሲ ኦርቶዶክሳውያን ናቸው። የንጹሃን ደም በከንቱ ፈሶ አይቀርም። ስለ አርሲ ኦርቶዶክሳውያን ዝም አንልም። ያው እንግዲህ ካባ እናት እሺ ግድ ነው። አመሰግናለሁ ልጄ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን ያደረክልኝ አባቴ። አሜን። ሰላም እኮል አርገልሽ። እሺ እቺ ደግሞ ለቁንጅናሽ ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር አመሰግናለሁ። የሚባላል እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅ ላርገልሽ። እሺ አባቴ እድሜና ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ካብ እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ይስጥህ የኔ ልጅ አይዞህ የሚል ልጅ ይስጥህ። አሜን። ቴንክ ዩ ሰላም በጣም አድርጌ አመሰግናለሁ። ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭም። እንግዲህ ላገባል አግባ አግባ እውነት እንዳትሞኝ ሶፎንያስ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። መልክ አይመረጥም። ምክንያቱም መልኳ መጥፎ ቢሆንም እቺ ልጅ በጣም አስተዋይ ልትሆን ትችላለች። ስለ ቤቷም ስለ ልጆቿም ስለ ማንኛውም ነገር አሳቢ ትሆናለች። እግዚአብሔር ከልፍኔ የተመረቀች ልጅ ትሆናለች እና መልክ መምረጥ የለብህም ልልህ ነው። እግዚአብሔር የሰጠን ተመካክራችሁ መኖር ትችላላችሁ። ይሄን ነው የምለው። እሺ እቀበላለሁ። በቅርቡ እንግዲህ ከእግዚአብሔር ጋር እናገባለን። እውነት ነው የምልህ። በዚህ አጋጣሚ ግን ካገኘሁሽ አይቀር ምርቃትሽን በውስጥ በጣም ደስ ይለኛል። ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አብዝቶ ይስጥህ የሚል አይዞህ የሚል ልጅ ይስጥህ። የማይገባ አለባበስ ለብሰው የመጡ ልጆችን በተመለከተ ተጠርጣሪዎችን ይዟል። አለባበሳቸው ላይ ችግር የነበረባቸው ከባህል ከስርዓት ውጪ የሆኑ ልጆችን ይዟቸዋል። ያው ኢንቨስቲጌት ጀምሯል። ስፖንሰር ያደረጓቸውንም አካላት ጭምር። ይሄ በጣም ደስ የሚል ትልቅ እርምጃ ነው። እንግዲህ ይሄ የሚያሳየው ምንድነው? ዝም ከተባለ አገሪቷ ወዴት አቅጣጫ እየሄደች እንደሆነ የሚያሳይ ነገር ነበረው። ከዚህ አንፃር እርግጥ እኔ በቅንነት እንደዚህ ለማሳየት ነው የለበስኩት ብለው ይቅርታ የጠየቁ ልጆች አሉ። ማስተባበያ ይሰጡ አሉ። አንዳንዶቹ ደግሞ ሂል በካልሲ ያደርጋለኝ ውስጤ እንደፈቀደ ነው ይሄንን ነገር ማደርገው ብለው በማህበራዊ ሚዲያ ማሰራጨታቸው ተገቢ ባለመሆኑ የፌደራል ፖሊስ ይሄንን እርምጃ በመውሰዱ የሚመሰገን ነው። ስለዚህ ችግሩ አለ፣ ምልክቱ አለ፣ ሰለባ የሆኑ ሰዎች አሉ። ኦኬ ፖሊስ ይሄንን ነገር ማድረግ ያለበት ነገር አለ፣ መስራት የሚገባው ነገር አለ። በሌላ በኩል ደግሞ ወደ አዳማ በምንሄድበት ሰዓት ሶፎንያስ ከዚህ በፊት የአዳማ ልጆች እንደዚህ ያደረጉኝ ብሎ ጽሁፍ ለቆ ነበረ። ሁላችንም በጥርጣሬ ውስጥ ነበር። ከዛ በኋላ በፍሬዘር ፍቃዱ በኩል እሱም ዩቲዩበር ነው፣ ወደ 112,000 ተከታይ ያለው እሱም ደግሞ ከዚህ በፊት ሲሰራ የነበረው ነገር እንግዲህ የፍሬዘርን አካውንት ስትመለከቱ ሶፎንያስን አጋለጥኩት ያለው ልጅ ፍሬዘር ፍቃዱ ይባላል። ወደ 112,000 ሰብስክራይብ አለው። ሶፎንያስን ከማጋለጡ በፊት ምን ላይ ነበር ሲዘግብ የነበረው? መለከቷቸው ርዕሰ ጉዳዮችን የሚያጋራ ሰው ነው።
እንግዲህ ይሄ ሰው እዚህ ጋር እንደምትመለከቱት በስክሪኑ ላይ ይሄ ሰው ነው እንግዲህ ምን ብሎ ነው የለቀቀው? ታዋቂው ጋዜጠኛ ግብረ ሰዶም መሆኑ ተረጋገጠ ብሎ ነው ያወጣው። ታዋቂው ጋዜጠኛ ግብረ ሰዶም መሆኑ ተረጋገጠ። እንግዲህ ከዚህ ፊልም ውስጥ ከዚህ ቪዲዮ ውስጥ የ37 ደቂቃ ቪዲዮ ነው ሲያረጋግጥ ነው አለማየት ያለብን። ወዳጃችን ግን ሲያረጋግጥ አይደለም የሚያሳየን። ስልክ ደወለለት፣ ከዚህ ብቻ ሲያደርጉ የነበረውን ነገር አሳየ፣ ስልክ ያወሩትን ነገር አሳየ። ከዛ ተገናኙ፣ ከዛ ደበደቡት፣ ከዛ ራቀ፣ አባረሩት። የሚዲያ ልምድ ያለው ሰው እንደዚህ አይነት ጉዳዮችን በሚሰራበት ሰዓት ምንድነው ማድረግ ያለበት ነው? በመጀመሪያ ደረጃ እንደ ሚዲያ ባለሙያ ኦኬ ይሄን ልጅ ኤክስፖዝ ማድረግ ያስፈልጋል ብለህ አምነህበት ሊሆን ይችላል። ካመንክበት እስከ ጥግ ድረስ ነው መሄድ ያለብህ። እየጠራኸው እሱን ማጋለጥ ነው። አሁን ታዋቂው ጋዜጠኛ ግብረ ሰዶም መሆኑ ተረጋገጠ ነው የሚለው። ይሄ ነገር በእርግጥ አረጋግጠህልናል በለቀቀው ቪዲዮ። አሁን አንዳንዶች ትከላከሉለታለህ ለሱ ምናምን ብላችሁ እንትን ልታደርጉ ትችላላችሁ። እንደዛ አይደለም። ይሄ ጉዳይ የፍትህ አካላት ሊይዙት ይገባል የሚል እምነት አለኝ። ምክንያቱም አንተ ይሄኛውን ፍሬዘር ይሄንን ቪዲዮ ግን ከመልቀቅህ በፊት እሱ በፌስቡክ ገጹ ላይ አዳማ እንደመጣና ላፕቶፕ ሊቀበል ብሎ እንደተቀማ የሚገልጽ ጽሁፍ ለቆ ነበረ። ለኔ ብዙም ሚዛን አልደፋም ጽሁፉ። ከዛ ዝም ብዬ አልፌው ነበረ። ይሄ ቪዲዮ ከተለቀቀ በኋላ ከገጹ ላይ ያ ጽሁፍ መነሳቱን ሰዎች ሲያወሩም ሰምቻለሁ። እኔም ሄጄ ለማየት ሞክሬያለሁ። ለምን አነሳ የሚል ጥያቄ አለኝ በኔ በኩል። ስለዚህ ፖሊስ በአንድ በኩል ሶፎንያስ በትክክል አሁን እዚህ ጋር በግል ሲደበደብ ታይቷል። በሀገሪቷ ላይ ህግና ስርዓት መስፈን እስካለበት ድረስ የደቦ ፍርድ መቆም አለበት ብለን ምንታገል ሰዎች ወንጀሉን ማረጋገጥ ያለበት የፍትህ ስርዓቱ እንጂ በደቦ ፍርድ ነው የሚል እምነት የለኝም። ከዚህ አንፃር ይሄ ዩቲዩበር ይሄንን ልጅ የሰራውን ስራ በትክክል ግብረ ሰዶማዊ መሆኑን ለማረጋገጥ ፕሮግራም ሰርቷል። ግን ፕሮግራም ሰርቶ ድብደባ ነው ያካሄደው። ለምን ለቀቀው? እስከ ጥግ ድረስ ነበረ መስራት የነበረብህ። ከአዲስ አበባ እዛ ድረስ ለመደብደብ እኮ እዚህ አዲስ አበባ መታችሁ እኮ መደብደብ ትችላላችሁ። ትራንስፖርት ይዞ እዛ ድረስ የመጣው ለመደብደብ ብቻ ነው? ማረጋገጥ እስከምን ድረስ ነው? ይሄን አላሳየም ቪዲዮ። ይሄንን ቪዲዮ ምሰራው እንደ አንዲት እናት ደክማ ተሰቃይታ ነገ ልጆቿ አድገውላት ፍሬን እንደምትጠብቅ እናት ሀገራችን ላይ እየሆነ ያለው ነገር የእውነቴን ነው የምነግራችሁ። በማንንም ልፈርድ የማንንም ኃጢአት ላጎል አይደለም የምሰራው ቪዲዮ። በጣም ነው ግን የሚያሳዝነው ሀገራችን ወዴት እየሄደች እንዳለ። በጣም ነገ ለልጆቻችን በጣም እንፈራለን። በጣም ነው የሚያስፈራው። አሁን ከመሸ ቲክቶክ ላይ ያጥለቀለቀው የጋዜጠኛ ሶፎንያስ ከዚህ በፊትም በእግረኛው ሚዲያ ላይ ያደረገውን ኢንተርቪው አይቼ ያልጣሙኝ ነገሮች ነበሩ። ዞሮ ግን በዛ ጉዳይ አይደለም ዲቴል አይደለም ማውራት የምፈልገው። ግን ዝም ልንለው የሚገባ ነው ወይ? በብዙ ነገር እየተበረዘ ያለው ነገር እንደ ቀልድ እየታየ በእውነት ያሳፍራል። እኛ የኢትዮጵያ ልጆች እኛ የአባቶቻችን ልጆች መጤ በሆነ ባህል ተጠምደን የእውነት ምን ያህል ግን ዲያብሎስ ራሳችንን እንደተቆጣጠረን ምን ያህል ኃጢአት እንዳሰከረን በእውነት በጣም ነው የሚያሳፍረው። የእውነት ይህንን ዝም የምንለው ጉዳይ አይደለም። ሆ ብለን በእውነት ልጆች ያለን ሰዎች ነገን እንፈራለን። በቃ ነገ እንዴት ብለን ነው ልጆቻችንን አምነን ትምህርት ቤት በምንልክበት ቦታ በማንኛውም ቦታ ላይ ልጆቻችን ምን ይገጥማቸዋል ብለን በጭንቀት ልናልቅ ነው? ወይም ደግሞ ልጆቻችን ላይ በሰራነው ነገር እኮ እምነት እንዳይኖረን። ምክንያቱም አብዛኛው ሰው እንደ ቀልድ ያየው ነገር ፍሬ አፍርቶ ዛሬ በጣም በሚያሳፍር መንገድ ነገሮች ማየት ጀመረ። እኔ በጣም ነው ልብ ያዘነው በእውነት ለመናገር። ስክሪን ላይ
ስሜቴን መግለጽ አልፈልግም እንጂ መቼስ በሬን ዘግቼ አለቅሳለሁ። የእውነት እግዚአብሔር ይማረን። በጣም ነው የሚያሳፍረው። ሁሉን ነገር እንደ ቀልድ አይተን በጣም የሚዘገንን ነገር ደግሞ ወደ መመልከት ደረስ። እግዚአብሔር ብቻ ይማረን። ለማላውራው ተማን ጋር ልጅ እኔን አገር ሞተ እንደዚህ በካዮች በእናንተ እንደከረማችሁ ወዳጆቼ ዛሬ ትንሽ ቆጣ የሚያረግ ነገር ሰምቼ አይቼን የመጣው ተዚሁ ተናንተ ቲክቶክ መንደር ጋዜጠኛ ሶፎንያስን አይተናል። እንደ ጋዜጠኛ ሶፎንያስ አይነቶቹ በጣም ብዙ ሺህ ሶፎንያሶች ሊኖሩ ስለሚችሉ በህግ አምላክ በባንዲራው ይዘናቸዋል። እንዲጋለጡ የሚመቻችበትን መንግስት የሚያመቻችልን እንደገና ደግሞ ተባህል ያገፈነገጠ ነገር የሚያደርጉትን ባህልና ቱሪዝምም ተህዝቡ ጋር በሀገር ሽማግሌ ጋር ሆኖ አብሮ እንዲሰራ እንጠይቃለን። እኔ እንደ ሴት እንዲያው በታገናኙኝ ለልጆቻችን ስል እያንዳንዷን ረግጬ ነበር መለቃት፣ ግን እድሉ አልተመቻቸልንም። መንግስት እድሉን ያመቻችልን ከዚህ ሀገር ጠረግ አድርገን እናስወጣቸው። ይሄ ሰውዬ ደግሞ በህግ የሚጠየቅ ከሆነ እባካችሁ ለብቻው እዛው ለብቻው ያዙልን። ሌሎችን እስረኞችን ደግሞ ገብቶ እንዳይበክልብን። እኔ በጣም ተናድጃለሁ። አትፍረድ ይላል መጣፉ፣ ግን ከዚህ በላይ ምንም አይመጣብንም። እንደ ሀገር የሞት ነው።